ማንን በሉስቱ ትፈልጊያለሽ? እኙ ጀዳሜ በርባዳ የቅዱስ ዮሐንስ ወንጌል ምዕራፍ 20 ቁጥር 15 ላይ የተጻፈ ሕያው ቃል ወንጌል ዮሐንስ በቆና ድግደመ ለቆም ሰቁደሸን ጉባኤ ረቲ ጀቸ በራይ ጅሩ ነው። እንግዲህ ይህንን የመጽሐፍ ቅዱስ ሊቃውንቱ በዚህ በትንሣኤው ወቅት አራቱ ወንጌላውያን ተስማምተው አንድም ደግሞ መልእክታቱን የጻፉ ቅዱስ ጳውሎስ ደግሞ ስለ ክርስቶስ ትንሣኤ በሕያው ማንነት የመሰከሩ እንደ ትላንትናው በተፍረከረከ ማንነት አይደለም፣ በጸና አለት ተብለው አለትነታቸውን ምስክር አድርገው ስለ ክርስቶስ ትንሣኤ በተናገሩት መልእክታቸው ላይ ቅዱስ ያዕቆብን በምስጢር በገለጠው መልእክቱ ላይ የክርስቶስ ትንሣኤ ተጽፏል። የማን ትንሣኤ አልኳችሁ? የማን ትንሣኤ? አሁን ክርስቲያኖች በደንብ አስተውሉ። ቤተ ክርስቲያን ትንሣኤውን ዘወትር ከፍ አድርጋ ልጆቿን የምታስተምረው የክርስቶስ ትንሣኤ ደቂቀ አዳም ስለሆነ የክርስቶስ ትንሣኤ የ5500 ዓመተ ፍዳ ዓመተ ኩነኔ ዘመናት ሁሉ ማብቂያ ስለሆነ በሐሙስ ዕለት ወበመንፈቃ ዕለት ተወለድን ወለተ ወለትከ ወእቤዝወከ ብሎ ቃል የገባው ቃል ኪዳኑን ያተመው በደሙ አንድም በትንሣኤ ብርሃን ያረጋገጠልን የሁላችን አባት ክርስቶስ ኢየሱስ ትንሣኤያችን ነው። እንኳን ደስ ያላችሁ፣ እንኳን ደስ ያለን። በደንብ እግዚአብሔርን አመስግኑ። ተነስቷል ለማለት የነቢያትን ትንቢት ማንሳት ይገባል። ነቢያት ስለ ክርስቶስ ልደት፣ ስለ ክርስቶስ ጥምቀት፣ ስለ ክርስቶስ መሰቀል፣ ስለ ክርስቶስ ሞትን ድል አድርጎ መነሳት ሰብኳል። ዘመነ ትንሣኤ እንደመሆኑ ዛቲ ዕለት ብሎ ቅዱስ ዳዊት አስተምሯል። ወተንሥአ እግዚአብሔር ከመ ዘንቃዕ እምንዋም ብሎ እግዚአብሔር እንዴት ባለ ሁኔታ በኃይሉ ዘመኦ ለስልጣን በስልጣኑ ደግሞ ዘመኦ ለጽልመት እንዲል ጨለማን ገፎ ሞትን ድል አድርጎ እንዴት እንደተነሳ ነቢያት በትንቢታቸው ተናግረዋል። ተኑ እዴተ ብሏል። የትንቢቱ ቃል መፈጸሚያ በደረሰ ሰዓት ከሁላችን እናት ከድንግል ማርያም ተወለደ። ይህም ደስታችን ነው። እንኳን ደስ ያላችሁ። ልደቱ ልደታችን ነውና እንግዲህ ተወለደ ስንል በሕቅ ልቀ በ30 ዘመን በዮርዳኖስ ተጠምቀ የሚለው ይመጣልና እየታዘዘ ለእናቱ የሁላችን ፈጣሪ የሁላችን ጌታ የሁላችን ረብ ዝቅ ብሎ ትሕትናን ያስተማረን ለድንግል ማርያም ይታዘዛት ነበረ። ምን ይላል ነበረ? ዛሬ እኮ ዓለም ድንግል ማርያምን እንደሚንቀው አይደለም። እርሱ ክርስቶስ ኢየሱስ ለእናቱ ለዚህ እኮ ነው ቅዱስ ዮሐንስ አፈወርቅ ሲናገር ድንግል ፈጣሪዋን ወለደችው፣ እርሱም የፈጠረውን ሥጋ ተዋሃደ አለ። እውነት ነው። ለድንግል ማርያም ክርስቶስ ኢየሱስ ፈጣሪዋ ነው። ነገር ግን እንቲአሁ ለሥጋ ኮነ ለቃል ወእንቲአሁ ለቃል ኮነ ለሥጋ ብሏልና ቅዱስ ቄርሎስ የሥጋን አካል ወይ ደግሞ የሥጋን ባህሪ ቃል ገንዘቡ ሊያደርግ ቀናትን፣ ጊዜያትን፣ ዓመታትን ጠብቆ ከቅድስት ድንግል ማርያም ተወለደ። በየጥቂቱ እየታዘዛት ለእናቱ የሐዋርያቱን ደግሞ መጠራት ሳይነገር በፊት ቀድሞ በሕፃንነት ብዙ ተአምራትን እያደረገ አደገ። ሐዋርያትን ለወንጌል አገልግሎት ከጥምቀት በኋላ ሰበሰባቸው። ጾምን አስተማረ። ከዚህ በኋላ ጊዜው ደረሰና በፈቃዱ ራሱን አሳልፎ ሰጠ። እናንተ በዕለተ ዓርብ እየተደረገልን ተአምር ብዙ ነው። በዕለተ ዓርብ እሱ ከኃጢአተኞች ጋር ተቆጥሮ እኛን ከጻድቃን ጋር ጀምሯል። ቅዱስ ዳዊት ትንቢቱ ይፈጸም ዘንድ ግድ ነውና ተሆነቆ ምስለ ጊጉያን አለ። ከኃጢአተኞች ጋር ተቆጠረ። አረ ከማን ጋር ተቆጠረ? ግዴላችሁም በሉ ከማን ጋር ተቆጠረ? አሁን ሰው ኃጢአተኛ ሲሉት ይጨንቀዋል።
በደለኛ ሲሉት ይጠፋል። እርሱ ግን ኃጢአታችንን በመስቀል ላይ ተሰቅሎ ሊያስወግድ ከኃጢአተኞች ጋር ተቆጠረ። ለምን ሲል ሊቁ ከመይደምረነ ምስለ ነፍሰ ጻድቃን ነዋ። እኛን ከጻድቃን ኅብረት ሊደምረን ከኃጢአተኞች ጋር ተቆጠረ። ኡመተ ዋቀዮ ሁበቃ ዱአከውም ኢየሱስ ክርስቶስ አመ የሮ ከበጅሉ ስለ አየሮ ዱኩቢሰና ሄርቤን ዱኩቢሰና ሁሉም ትተሰኑ አተ ኢላላ ቱርተን መና አመንታ ጉራቸው ኡፈቴ ዱኩቢ ክርስቶስ ዱኩብሰቻ ቱርቴ ዱጉመዳ ተንገረፈምቴ አናፊዳ ደደብን ኩኑን ዱምቱ አናፊዳ ሲፊመኑ ገሩ ራጆኒ ዱበተንን ሰነራወቹን አፍጡፍቴ ፌዲ ኬቲን ልቡ ኬ ደበርስቴ ላቴ አናን ኢሰ ጩበማ ጅራታ ነታሲሱudhaaf dhufte jedhanii guyyaa jimaataa gurraacha uffatanii Kiristoos Yesuusin galateeffachaa maqaa isaatiif sagadaa turan. Garuu gurraacha uffannee hin hafne ilaalaa du'aa ka'umsi isaa hin dhufe sanbatni guddaa hin dhufe dubartoonni labsii guddaan itti himani wangeelonni arfan waa'ee Kiristoos Yesuus du'aa ka'uu isaa lallabani maaliif bu'uura waan ta'eef du'aa ka'umsi Kiristoos Yesuus jireenya waan ta'eef du'aa ka'umsi isaa dukkanni hundumtuu karaa ittiin barbadaa'u karaa du'aa ka'umsa Yesuus Kiristoosidha. Kanaaf du'aa ka'umsa isaa yeroo yaadannu guyyaa har'aa akkuma ilaaltan abbooliin keenya adii uffatanii dhuguma akka seenaatti adii uffanna adii dubbanna jedhu abbooliin kun misiraachoo Kiristoos waliin kan wal qabatudha. Du'aa ka'umsi isaa dukkana keessaa ifatti nu ceesise. Raajichi Yoonaasis kana dubbateera. Raajonni waa'ee Yesuus Kiristoos guyyaa sadiif awwaala keessa bulee guyyaa sadiin booda du'aa ka'umsa isaatiin mirga isaa akka nu dhaabu lallabaniiru. Egaa du'aa ka'umsa isaa yeroo kabajnu inni fedhii isaatiin nuti garuu cubbuudhaan duunee jirra. Kiristoos gara isaatti nu hasassaabu. Kiristoos gaabbiidhaan gara isaatti nu adeeffatu. Kanaaf du'aa ka'umsa Kiristoos yeroo kabajjan kiristaanota har'a sagaagalummaadhaan kan kufee jira. Har'a cubbuu adda addaatiin kan kufee jira. Har'a ilaalcha sanyummaadhaan, ilaalcha naannoodhaan, akkasuma immoo qooqadhaan, akkasuma immoo naannoodhaan wal qoonnee kan jirru yoo jiraanne Kiristoos Yesuus har'as laphee keenya keessatti du'a moo'ee kaane jechuudha. Du'a moo'ee ka'eera jennee ni amanna taanaan cubbuu kana hundarraa fagaachuun nurraa eegama. ስለዚህ በዕለተ ዓርብ ክርስቶስ ኢየሱስ ያንን ሁሉ መከራ ከታገሰ በኋላ ነፍሱን በፈቃዱ አሳልፎ ከሰጠ በኋላ ለእኔና ለእናንተ ተስፋ የሚሆነውን ደግሞ በሉቃስ ወንጌል የተጻፈውን ያ ወንበዴ የደሙን ማኅተም ተሸክሞ ፈያታዊ ዘየማን ወደ ገነት ገባ። እግዚአብሔር የትላንትን ኃጢአት በደል እንደ ሰው የሚዘረዝር አይደለም፣ የዛሬ መመለሳችንን ይወዳልና። ፈያታዊ ዘየማን የደሙን ማኅተም አሳየ። ማን አዳም ከነቢያት እንዳንዱ ተጠየቀ። አይደለም እኔ ወንበዴ ነኝ፣ ወደሙ ያነሳን ሁሉ ኃጣዊ ነህ ተብሎ ተጽፏልና ደሙ ግን አነሳኝ፣ ታሪክ ይቀየራል። ክብር ለመድኃኔዓለም። እንዲህ ይቀይራል። የኢየሱስ ክርስቶስ ደምማ ከኃጢአታችን ሁሉ ያነጻናል። ትርፋቱ ለእኛ ነዋ። ለእኛ ሲያም ሁሉ መከራ ተቀበለ። ክርስቲያኖች ባካችሁ በአብይ ጾም ወቅት ብቻ ይህንን የክርስቶስን ግርፋት፣ በአብይ ጾም ወቅት ብቻ ይህንን የክርስቶስን መከራ አታስቡ። ቅዱስ ጳውሎስ እንዲህ አለ፣ ክርስቶስ በፊታችሁ ተሰቅሎ ሳለ እንዳታዩ አዚሙን የረጨባችሁ ማን ነው አለ። ምን ሆነ አልኳችሁ? ዲያብሎስ ነው አዚሙን የሚረጨው። በሳምንት አንድ ቀን አይደለም፣ በዓመት የሆነ ጊዜ አይደለም። ክርስቶስ ኢየሱስ እሱ ቤዛችን ነው። የታደገን እሱ ነው። ረፍታችን እሱ ነው። ሊቃውንቱ ኢየሱስ ክርስቶስ ጥዑመ ስም ለዘይጼዎ ኢየሱስ ክርስቶስ ውስጥ ሕይወት ለዘይበሎ በኪዳኑ አምላከ ብርሃን ወላደ ሕይወት ርሱን ላይምሮ አበጸጋ ዘንጸጋ ፍጹም ውእቱ እያሉ ለተለአብ ዘይማስል መድኃኔ ነፍስነ እያሉ የነፍሳችን ድነት ይሆን ክርስቶስ ኢየሱስ ሆይ ምስጋና ይገባል። አረ ምስጋና አቅርቡ ለዚህ ጌታ እረፍታችን ለሆነው አምላክ። ስለዚህ እንደተናገረ አልቀረምና በሦስተኛው ቀን
ሞትን ድል አድርጎ ተነሳ፣ ትንሣኤያችን ታወጀ። አረ እንኳን ደስ አላችሁ የአዳም ልጆች። ከዚህ በኋላ ነው ሴቶች ምስክርነቱን ይሰጡ ዘንድ አንዱም በብሉይ ኪዳን በሔዋን ፈንታ ከገነት ተባረናል ብለው ከርስት አግልለዋቸው ነበርና ወደ ርስት እንዲመለሱ ወደ ክብር እንዲመለሱ። ለዚህ ነው ቅዱስ ኤፍሬም እንዲህ አለ፣ በእንተ ሔዋን ተሐሶ ወተገነቱ በእንተ ማርያም ድንግል ተርወ ለነ ዳግመ ተፈለና ለውዳሴ ዛሙስ ላይ በሔዋን ፋንታ ገነትን አጣችሁ ነበረ። እውነት ነው፣ ገነትን ብናሳጣችሁም አሉ እህቶቻችን እናቶቻችን፣ ወደ ገነትም የተመለሳችሁት በእኛው በሴቶች የሴቶች ዘውድ በሆነችው በድንግል ማርያም ነው። ክብር ለድንግል ማርያም ይሁን። በሷ ወደ ቀደመ ክብር ተመለስ። ስለዚህ ትንሣኤውን በመጀመሪያ ለእነሱ ይገልጥ ዘንድ ወደደ። 5500 ዓመተ ፍዳ ዓመተ ኩነኔ ወደ ሲኦል የወረዱ ሁሉ በእናንተ ምክንያት ብለው ጣት ይቀስሩባቸው ነበረ። ይሄ ታሪካቸው እንዲለወጥ ፈለገ መድኃኒዓለም። ስለዚህ መግደላዊት ማርያም፣ ሌሎችም እህቶቻችን እናቶቻችን ወደዚያ ወደ መቃብሩ ስፍራ ገሰገሱ። በተለይ መግደላዊት ማርያም ካየች በኋላ ክርስቶስ ኢየሱስን የአትክልት ጠባቂ መሰላት። የምን ጠባቂ? አሁን ክርስቶስ ኢየሱስን ስጋዊ ብቻ አድርገው ያስባሉ። ክርስቶስ ኢየሱስን ፍጡር ሎቱ ስብሐት ብለው ያስባሉ። ለዚህ ትምህርት እንዲሆን የአትክልት ጠባቂ መስሏት ነበር። እሱም ማርያም ብሎ ጠራት። እሷም ረቡኒ ዘበዕብራይስጥ ልሳን መምህር ማለት ነው። ምን ማለት ነው አልኳችሁ? መምህር። ተግባቡ በቋንቋ። ከዚህ በኋላ ለሴቶች ያልተፈቀደው አንድም ትንሣኤውን እንዲመሰክሩ ፈቀደላቸው። ከዚያ በኋላ ግን ስጋውን የሚፈትቱ ካህናት ብቻ ናቸውና ልትነካው ስትል እንዲህ አለ። በደንብ አስተውሉችን ብቻ ነግሬያችሁ ልጨርስ ትምህርት። ይሄ ወደ አባቴ ወደ አባታችሁ በሉ እስቲ፣ ወደ አባቴ በሉ፣ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ ገና አርጋለሁና አትንኪ። ምን አትበይ? በቃ ሴቶች ቤተ መቅደስ ገብተው ስጋው ደሙን የማይፈትቱ ትልቁ ምስጢር ይሄ። በደንብ አስተውሉ። አንዳንድ ጊዜ የሴቶች እኩልነት ማርቼ ሲመጣ የሚሰብኩ ብዙ ሰዎች አሉ። ተፈጥሮ ራሱ እኮ እንደው እንዲህ እንደዛ ማለት አያስፈልግም እኮ። ቤተክርስቲያን ሴቶችን ትገፋለች፣ ቤተክርስቲያን ሴቶችን ታሳንሳ እንዲህ ብለው ይላሉ። አረ ክብራችን እኮ የታወጀው በድንግል ማርያም ነው። አረ ቅድም ነግሬያቸዋለሁ። ክብር ለቅድስት ድንግል ማርያም በድጋሚ ይገባታልና። ነገር ግን ለሐዋርያው ለቶማስ እኮ በዚህ ቤት በገባ ሰዓት ሰላም ለእናንተ ይሁን፣ ሰላም ለኩልክሙ ሲላቸው ቶማስ አላመነም፣ ተጠራጠረ። እርሱ ግን ና ንቃ አለው። ምን አድርገኝ? ለዚህ ነው ስጋው ደግሞ ካህናቱ ይፈትታሉ። በሴት እንመለስና ወደ አባቴ ወደ አባታችሁ አለ። ለክርስቶስ ኢየሱስ የባህሪ አባቱ ነው፣ ለእኛ ደግሞ በጸጋ የተሰጠን ልጅነት ነው። ደግሞ ወደ አምላኬ ወደ አምላካችሁ አለ። አዎ ለተፈጠረው ስጋ ለተዋሃደው ስጋ እግዚአብሔር አብ ወልድ መንፈስ ቅዱስ ሶስቱ አካላት አንዱ እግዚአብሔር ፈጥረዋልና አምላክ ይባላሉ። ግን ለይቶታል። የባህሪ አባትነትና የኛ የጸጋ አባትነት። ለኛ አምላክነት እንዴት ነው? ለክርስቶስ ኢየሱስ ሲተረጎም እንዴት ነው? ስለዚህ ቶማስ የመሰከረውን ምስክርነት ከዚህ ከመግደላዊት ማርያም ትምህርት ጋር ስናጸናው ከነካው በኋላ ጌታውን ምን አለ? ጌታዬና አምላኬ በሉ እስቲ። አረ ከፍ ባለ ድምፅ በሉ። ጌታዬና አምላኬ አለ። ክርስቶስ ኢየሱስ ጌታ ብቻ አይደለም። ስለዚህ ሊቃውንቱ ግን ሲያስተምሩን በግዕዙ ልክ የዘወትር ጸሎት አረ የምትጸልዩ ሰዎች እንዲህ ይላል እኮ እግዚአ አጋእዝት ወአምላከ አማልክት ወንጉሠ ነገሥት፣ የጌቶች ጌታ በሉ እስቲ፣ የነገሥታት ንጉሥ፣ የአማልክት አምላክ። ይሄ በዘወትር ጸሎታችን ላይ የምናነሳው ክርስቶስ ጌታ ብቻ አይደለም፣ ንጉሥ ብቻ አይደለም፣ የአማልክት አምላክ ነው፣ የጌቶች ጌታ ነው፣ የነገሥታት ንጉሥ ነው፣ በሥጋም በነፍስም ዕረፍታችን ነው። ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ መስተብቁ የምልጃው ጸሎት ላይ መፈውሰ ነፍስ ወመፈውሰ ሥጋ ሐዋሲሁ አንተ ለኩላ ዘሥጋ ካለ በኋላ ወለለም አበ መናፍስት ርኩሳን ይጭያሩ አገዝ ለኩላ ነፍስ እያለ እርሱ ክርስቶስ ኢየሱስ
በስጋችንም በነፍሳችንም የዘላለም እረፍት ነው። ምናዊ እረፍት ነው አልኳችሁ። ስጋዬን የበላ ደሜን የጠጣ ምናዊ ጊዜ አለ። ምናዊ ጊዜ አለው። የዘላለም ቃል ኪዳን ከኛ ጋር አጥቷል። ታዲያ ይህንን ስጋ ወደሙን ለ2000 ዓመታት እቺ ኦርቶዶክስ ቤተክርስቲያን ኑ ከክርስቶስ ጋር ኑሩ፣ ኑ ስጋውን ብሉ፣ ደሙን ጠጡ እያለች ለንስሐ ሕይወት እያበቃችን ክርስቶስ ከኛ ጋር በሕይወታችን፣ ያገባችሁ በትዳራችሁ፣ ሰራተኞች በስራችሁ፣ ተማሪው በትምህርቱ፣ ነጋዴው በንግድ ስፍራው፣ ሁሉም በሚኖርበት ስፍራ ክርስቶስ ከኛ ጋር ይኖራል። ችግሩ ምንድነው? እኛ ከክርስቶስ ጋር መኖር አልወደድንም። ትንሣኤውን ስታስቡ የእግዚአብሔር ቤተሰቦች፣ አሁን አንድ ሊቅ የተናገረውን ልንገራችሁና ትምህርቴን ልጨርስ። ከትንሣኤው በፊት የነበረን ጸሎት፣ ከትንሣኤው በፊት የነበረን ሱባኤ፣ ከትንሣኤው በፊት የነበረን ስግደት ይረሳል ብዙ ጊዜ። አንዱ ሊቅ እንዲህ አለ፣ የትንሣኤው ማግስት ያ ሁሉ ተረሳ፣ እኛ መሞት ጀመር አንተ ስትነሳ። በምግባር መሞት የምንጀምረው በዚህ ወቅት ነው። ያለ ልክ መጠጣት፣ ያለ ልክ መብላት ብዙ አለው። እናንተ ጓዳችሁን ታውቁታላችሁና። ስለዚህ ከትንሣኤውም በኋላ ትንሣኤውን እያወጅን በስጋ ብቻ አይደለም በነፍሳችንም ረክተን ዘላለማዊ ሕይወት እንድናገኝ አምላከ ቅዱሳን ይርዳል። ስለዚህ እኛ እንደ መቅደላዊት ማርያም ምን ትፈልጊያለሽ ተባለች። እኛም አሁን ክርስቶስ ኢየሱስ የዘላለም እረፍት ነው፣ የዘላለም ጌታ ነው፣ ሕይወት ነው፣ መድኃኒት ነው። እሱን ፈልገን መጥተናል። ሰው ሊታከም ወደ ሐኪም ቤት ሄዶ የሕክምናውን ውጤት ወይ ተመርምሮ መድኃኒት ሳይወስድ ቤት ሊድን ይችላል? ይችላል ወይ? በነፍሳችን ታመናል። ቤተ ክርስቲያናችን ቅዱስ ዮሐንስ አፈወርቅ እንደተናገረ ሐኪም ቤት ናትና ስጋውን ብሉ፣ ደሙን ጠጡ፣ የዘላለም እረፍት መድኃኒት ሆናችኋል። ወስብሐት ለእግዚአብሔር።